ይህች ሴት በሐሰት ክስ ባልሽን ገለሻል ተብላ እስር ቤት ከገባች ብዙ ዓመት ሆናት። እናም አንድ ቀን ልጇን በስልክ እያወራችሁ ያለ ልጇ አባዬ ሲል ሰማችሁ። ባለቤቷ ኒክ አልሞተም ነበር። እንደውም ከጓደኛዋ ጋር አዲስ ኑሮ ጀምሯል። ኒክም እንደሰማቻቸው አወቀ እና ተናዶ ስልኩን ሰበረው። ሊቢን ስትሰማ በጣም ደነገጠች። ወደኋላ ተመልሳ የነበረውን ሁኔታ ስታስብ ባሏ ለማምለጥ ሲል እንደሞተ አስመስሎ እንደነበር ደረሰችበት። የሷም እስር ቤት መግባት ሆን ብሎ ያቀደው ነገር ነበር። እሱ ሲሞት ለቤተሰብ የሚከፈል የኢንሹራንስ ገንዘብ ስለነበር ገንዘቡን ይዘው ከጓደኛዋ ጋር ለመጥፋት አስቦ ነበር ይህን ሁሉ ድራማ የፈጠረው። አብራት የነበረች አንዲት እስረኛ ባልሽን ገለሻል ተብለሽ አንዴ ታስረሻል። ስለዚህ ከዚህም ብትወጪ የምርን ብትገዩ ማንም አይጠይቅሽም አለቻት። ሴትዮዋንም ንግግር አልረሳችውም ነበር። ከዛን ጊዜ በኋላ እስክትፈታ ድረስ ላደረጓት ነገር ልታስከፍላቸው ስላሰበች ራሷን ማዘጋጀት ጀመረች። ከምንም ነገር በላይ ደግሞ ልጇን መውሰድ ነበር የፈለገችው። ከ6 ዓመት በኋላም ጥሩ ባህሪ ስለነበራት በአመክሮ ተፈታች። ከተፈታች በኋላ ላስፈታት ፖሊስ ቤትና ስራ እንዲፈልግላት አመለከተች። ፖሊሱም መከተል ያለባትን ህግ ነገራት። ሁሌም 2:30 ላይ ያዘጋጀላት ቤት መመለስ እንዳለባት፣ ምንም አይነት ወንጀል ውስጥ መሳተፍ እንደሌለባት ጭምር ነገራት። አለበለዚያ ግን ወደ እስር ቤት እንደሚመልሳት ነገራት። በሚቀጥለው ቀን በመርከብ ወደ ሀገሯ ተመለሰች። ከዛም አንድ ትምህርት ቤት ሄዳ ጓደኛዋ የት ታስተምር እንደነበር ጠይቀቻቸው። እነሱ ግን 6 ዓመት አስራ እንደተፈታች ስለሚያውቁ ምንም አይነት መረጃ ሊሰጧት አልፈለጉም ነበር። ምንም አይነት ምርጫ ስላልነበራት ያመከረውን ህግ ጥሳ ትምህርት ቤቱ አጠገብ ሆና እስኪመሽ ጠብቃ ከዛ ዶክመንት የሚቀመጥበት ክፍል ተደብቃ ገባች። በዛው ሰዓት ደግሞ ፖሊሱ መመለስ በነበረባት ሰዓት እንዳልተመለሰች አወቀ። ፖሊሱ ሊቢ እንደተፈታች ወዲያው ልጇን ፍለጋ እንደምትሄድ ያውቅ ነበር። ሊቢ ፋይሎቹን እየበረበረች መረጃ መፈለግ ጀመረች። ከዛም የጓደኛዋን መረጃ አገኘች። አድራሻውንም አየች። ከዚያ ወዲያው ፖሊስ መጣባት። በፍጥነት አመለጠች። እስር ቤት እያለች የተለማመደችውን ነገር ተጠቅማ ከአካባቢው ተዛወረች። በስተመጨረሻ ግን ተያዘች። እሷ ግን ንጹህ ሰው እንደሆነችና ምንም እንዳላደረገች ልትነግራቸው ሞከረች። ነገር ግን ፖሊሶቹ አላመኗትም ነበር። ማመክሮ ስትፈታ ሲከታተላት የነበረው ፖሊስም ጉዳዩን ሰምቶ መጣ። ወደ እስር ቤት ሊመልሳት ተዘጋጅቶ ነበር። ምንም ያህል ነገሮችን ልታስረዳው ሞከረም። እጇን ከመኪናው ጋር አሰረውና ሄደ። ቁልፉን ግን መኪና ውስጥ ትቶት ነበር የሄደው። ከዛም መኪናውን አስነሳቸው። እቅዷ መኪናው በታሰረችበት እጅ በኩል አጋሽታ እጇን ለመፍታት ነበር። ነገር ግን ፊት ለፊቷ ያለውን መኪና ገሽታ ሐይቅ ውስጥ ገባ። በዚህ ጊዜ ፖሊሱ የሆነ ነገር እንዳለ ጠርጥሮ ወደዛ መሮጥ ጀመረ። ሊያስቆማት ቢሞክርም እሷ ግን እየታገለችው ነበር። ከዛም ከነ መኪናው ውስጥ ገቡ። መኪናው ወደ ውስጥ መስመር ሲጀምር ፖሊሱ እጇን ከመፍታት ውጪ አማራጭ ስላልነበረው እጇን ፈታላት። ሊቢም በፍጥነት የፖሊሱን ሽጉጥ ይዛ እየዋኘች ልታመልጠው ሞከረች። ፖሊሱም ይዛት ሞከረ።